ጋር ላይ ያለች የ10 ዓመት ልጅ እኔ 10 ዓመት ያስኳትም አይመስለኝምና እድሜ ከኔ ላንቺ ይስጥሽ፣ ግን የምትፈልጊውን ቦታ ላይ እንድርሽ ነው ፈልገው። እግዚአብሔር እንግዲህ ለበጎ ሊሆን ይችላል፣ እየጠበቅን ነው። እግዚአብሔር አይቸኩልም እንደኛ። ስለዚህ እችን ምስኪን ልጅንም ቆማ የምትሄድበትን ነገር ደግሞ እግዚአብሔር ነገሮችን ያከናውንልን ነው የምለውና በስማሜው 7000 ሰው አለ። ይሄ እኮ በቃ በዚህ ሰዓት ራሱ የኢትዮጵያ ሕዝብ ልጆች ናቸው። ሞር ደግሞ ብሌን ማለት ናት እና ሁላችሁም እኔንም ሆነ አንቺን የሚከተሉ በጣም ብዙ ሰዎች አሉ። ሙስሊም አለ፣ ፕሮቴስታንት አለ፣ ክርስቲያኖች አሉና ልጄ ቆማ የምትሄድበትን ነገር ብቻ በጸሎት ሁሉም በጸሎት ብቻ ያስበኝ ከምንም በላይ ማለት ነው። ሁሉም ሰው አይ ነው ሲበላ ሊሆን ይችላል፣ ሲተኛም ሊሆን ይችላል፣ ሲነሳም ሊሆን ይችላል፣ መኪና ሲነዳም ሊሆን ይችላል። ግን ጸሎት ሲያደርግ ሲያማትምን ሲል ልጄ ሊያስቡልኝና እሷም ደግሞ ቆማ ለማመስገንና እንዲህ እኔ እንደዚህ አባቴ ይሄን አርጉልኝ ነበር እንዴ ለማለት ያብቃት ከምንም በላይ ነው። እቺን ብቻ መልእክት ላስተላልፍና እኔ ልውጣ። ቤታዬሽ ብቻዬን ስላለብኝ ነው። እሺ ምንም ችግር የለውም። አስተላልፍ፣ ምናግዝም ነገር ካለ ምንም ችግር የለውም። በቃ በጸሎት አስቡኝ። ከምንም በላይ ደግሞ ብሌን ማለት ያው አታውቂያትም። በምን እንርዳክ ንገረን። ምን እንረዳህ ነገር ካለ ወይ ደግሞ በውስጥ ጻፍልኝ። አዎ እኔ ፌስቡክ ላይ ማለት ነው ቤታዮን አውራት ብዙ የምታውቃቸው ሰዎች አሉ። ከሌን ብለው ስም አልጠቅስልሽምና በቤታቸውም ገብቼ አይ እኔ ጋር ሳይሆን ከሌ ጋር ብለው ያሉ ሰዎች አሉ። እኔ ያ አይደለም በነገራችን ላይ እኔ የኔ ጉጉት ሳንቲም የማግኘት ወይ የሆነ ነገር ምናምን አይደለም። ልጄ ታከማ ኦር ደግሞ ፊዚዮቴራፒ አድርጋ ቆማ ድና ስትሄድ ብቻ ማየት ነው። እኔ በህይወቴ ኢንተርቪው ተደርጌ ነበርና ልጄ አባ ስትለኝ አይቼ በሞት ያልኩበት ቀናቶች ነበሩ እና አባም እማም ትላለች። አሁን ያው እግዚአብሔር እንደሰው አይደለም። ምናልባት እችል ሲያመጣት ወደ እኔ የራሱ የሆነ ምክንያት አለ። ወጣት ነኝ፣ መዝናናት ትፈልጊያለሽ፣ እንደ ጓደኞች ምን ትፈልጊያለሽ ምናምን። ግን ሆዴ ባዶ ሆኖ ልጆቼ እንዲዝናኑ ዝም እንዲያርፍባቸው አልፈልግም እና ልጆቼ ለሁሉም ኢትዮጵያውያንና ኤርትራውያኖች በሙሉ የኔ ልጆች ለኤርትራውያንና ለኢትዮጵያውያን ጌጦች ናቸው ስልሽ እንዴ ብዬ ልንገርሽ፣ ጌጥ ማለት ለምናረገው ለምናወጣው ወይ ደግሞ አንገታችን ላይ ጆሮአችን ላይ አፍንጫችን ላይ ምናምን ላደረግነው አይደል። እግዚአብሔር ልጅ ሲሰጥሽ ከምንም በላይ አምኖብሽ ነው። እኔ የምችል ሰው ሆኜ አልነበርኩም፣ ግን በቃ ወንድም ያታልቅስ። ምንም እኔ በምችለው አቅሜ እኔ አግዛለሁኝ ወይም ደግሞ አስተባብርልሃለሁ። በውስጥ ማውራት ከፈለክም ደግሞ እዚህ መናገር ማትፈልገው ነገር ካለ በውስጥ አሳውቀኝ፣ ችግር የለውም፣ ጻፍልኝ። ብዙ መልካም ሰዎች አሉ፣ አናግራቸዋለሁ። የምትፈልገውን ሰውም እናግርልሃለሁ። እባክህን ላይክ አይሰማክ፣ አታልቅስ። ብዙ ደግሞ መልካም ሰዎች አሉ። አይ በእግዚአብሔር የምትፈልገው ነገር ካለ አውራኝ። እሺ ቤታዬ አወራሻለሁ፣ ችግር የለውም። በውስጥ እፍልሻለሁ። በቃ ቀንሽን እንትና አሁን ስትወጣ ኧረ ችግር የለውም። አሁን ስትወጣ ጻፍልኝ። እሺ ተረጋጋው። እንደዚህ አይኖ ኧረ ለምን ይቅርታ አያስፈልግም እንዴ?
አንዳንዴም ደግሞ መግባት እናወራለን፣ ብቻ እናወራለን። በውስጥ አወራለሁ። በቃ አይዞክ እግዚአብሔር። እሺ ቤታይ ቴንክ ዩ። ምንም ችግር የለውም። ኧረ ምን አደረኩልህ? አንቺ ጋር ምን እንድገባ አላደረጉ። ላንቺም ለፎሎወሮችሽም ለመላው ለኢትዮጵያም ለኤርትራ ህዝቦች በሙሉ ትልቅ ክብር አለ፣ ትልቅ ምስጋና አለ። ሁላችሁም ግን ከምንም በላይ በጸሎት አስቡ ነው። በቃ እኔን አይደለም እኔ ተራ ሰው ነኝ። እኔ ልጆች ደስተኛ እንዲሆኑ ኦር ደግሞ ኖርማል ሶሻል ሚዲያ ላይ ታውቂዋለሽ፣ ፖስት የምታረጊው ነገር ደልቶሽ ሞልቶሽ ሰው ከለበስሽው ልብስ አንፃር አቃቂር የሚያወጣ ነው የኛ ህዝብና ቢሆንም ግን ጥሩ ዛሬ ለልጄ ድምጽ ሆኜ እሷ አታወራም፣ አትናገርም፣ አትቀመጥም ጀስት ያው በዳይፐር ነው ያለችው። ግን እግዚአብሔር ይመስገን እንደዚህ ሆና ግን አትታመምብኝ ነው ልጄ ያለችም እኔ ራሴ የእግዚአብሔር ነኝና ሁላችሁም በጸሎታችሁ አስቡኝ ነው ከምንም በላይ ማለት ነው። ታውቂያለሽ ቤታ ወይ አንዳንዴ ተጽዕኖ ቲክቶከር ስንባል ተጽዕኖ ፈጣሪ ነን አይደል? ትክክል። በትክክል ቲክቶክ ላይ ብዙ ነገር ብዙ ሰዎች ጌም ለመጫወት ገስት ስትልኪላቸው ካንስል ያደርጉታልና ትልልቅ ፎሎወር ኖሯቸው ኢትዮጵያ ውስጥ ማለት ነው ማለት አለ እነሱ ጌም ሲያጫውቱ እኔ ምናልባት ሰው ሰፖርት የሚያደርገኝም በጊፍ የሆነ ነገር ተው ወይ የቤት ክራይ ከፍልበት ይሆናል ወይ ደግሞ የልጅን ትምህርት ቤት ወይ ደግሞ የቤት ክራይ ትከፍያለሽ ወይ የቤቴን ይሁድ እንትን ቀለም ቢሆን አንተ ተሸምጅበታለሽ። ግን አንዳንድ ትልልቅ ፎሎ ኖራቸው ጌም እንጫወት ምናምን ብለሻቸው በውስጥ አውርተሻቸው ፎሎ አድርገውሽ ምናምን በቃ ጌም እንጫወታለን ምናምን ብለህ አውርቼ እሺ ብዬ ቀጠሮ ይዤ ግን ጌም ለማጫወት በጭራሽ አያስገቡሽም። በጌም ደረጃ ማለት ይሄን ያህል ድረስ ነው የኛ ሰው እና እኔ በምችለው መልኩ አግዛለሁ። እኔ በአቅሜ በሚችለው መልኩ እንዳናግርልህ የምትፈልገው ሰው ካለ ምንም ችግር የለውም። ጌምም ትጫወታለህ፣ እኔ ገባለሁ፣ እንጫወታለን ብላችሁ ገብቶኝ ምናምን አይደለም። ግን አይ ነው በቃ ብዙ መልካም ሰዎች አሉ እጅግ በጣም እኔ ኮሜንት ላይ ስገባ ጌም ተጫወት ጌም ተጫወት ጌም ተጫወት ነው። ለምን እነዛ ሰዎች ብዙ ተደራሽነት እንዲኖረኝ ወይ ደግሞ እንዴ በየደንገርሽ ግን እስቲ እንኳን ፎሎ አርገውሽ ከፎሎ ላይ አንኩ አርገውሽ ምን ነው ፎሎ እንኳን አነሳችሁ ምናምን ታውራቸው መልስ አይሰጡም። እና አይ ዶንት ኖ እኔ ለራሴ አይ ነው አውቃለሁ የራሴ የሆነ ህመም አለብኝ። ህመም ስለሽ ደካማ ሆኜ ምናምን አይደለም። ኧረ አንተ ጠንካራ ሰው ጀግና አባት ነህ። አንተ ጠንካራ ሰው ጀግና አባት ነህ። ለሌላው ስንት ልጁን ወልዶ እኮ ስንቶቹ ልጆቻቸውን እኮ ወልደው ጥለው ሄዱ አሉ። የአባትነትን እንኳን ሰው ነህ። ለልጆችህም ጥሩ አባት በደንብ ተምሳሌት የምትሆን ጠንካራ ሰው ነህና ብዙዎቹም እዚህ ጋር የሚረዱ ሰዎች ናቸው ያሉትኝ። አታልቅስ፣ አይዞክ። እኔ አቅሜ በሚችለው ይኸው ብዙ ልጆች አሉ እዚህ መልካም ሰዎች አሉ። ከነሱ ጋር ሆነን እንላለን። አታልቅስ፣ ወይ ተረጋጋና ለህዝቡ ማስተማር የምትፈልገው ወይ መንገር የምትፈልገው ካለ ተናገር። ከዛ ውጭ ግን እኔ ባታለቅስ መልካም ነው። አይኖ ካለብህ ነገር ምናምን ነው ይገባኛል። ግን እኔ ወንድ ልጅ አባት ምንም እንደዚህ ሲያለቅስ ደስ ስለማይል ነው። እሺ በባክ ጨነቀኝ ነው ማልቀስ ፈልጌ ምናምን አይደለም። ግን በቃ ሰዎች የብቸኝነት ስሜት ተሰምቶሻል ብዬ የነገርኩሽ ለዚህ ነው። እርግጠኛ ሆኜ የምነግርሽ እኔ ብዙ ጊዜ አንዳንዴ የራሴ የሆነ ህመም ሲኖረኝ ብቻዬን ሆኜ አልቅሼ ይወጣልኛል። ግን አንዳንዴ ደግሞ ልክ ልጆቼን ሳስብ ነገሮችን በቃ መቼ እስከ መቼ ድረስ ነው ይሄ ነገር የሚሆነው ብለሽ አንዳንዴ ከፈጣሪ ጋር ግብግብ ትፈጥሪ የለ? አዎ ያጋጥማል።
በቃ እግዚአብሔር አይከሰስምም አይጠየቅምም። በቃ አለቀ። ግን አንዳንዴ ዝም የራሴንም ሳጽናናው እግዚአብሔር ማልችለውን ነገር ሰጥተኛልና በሰጠኝ ልክ ደግሞ ብርታቱንም ስጠኝ። ምናልባት ደጅን ረግጬው ላላቅ እችል ይሆናል፣ አመስግኜ ላላቅ እችል ይሆናል። አሁን ግን አመሰግናለሁ እያልሽ ነው የምትኖሪው። በቃ የሆነ ነገር ሲደርስብን ወደ ፈጣሪ ነው የምንጮህ። እግዚአብሔር መልካም ነው። እኔ ማስተላለፍ የምፈልገው ነገር ቢኖር እንዳልኩሽ ነው ቅድም፣ ሁላችሁም ሙስሊም ልትኖሩ ትችላላችሁ፣ ክርስቲያን፣ ፕሮቴስታንት፣ የማንም ሃይማኖት ተከታይ ልትኖሩ ትችላላችሁ። በቃ በጸሎት አስቡ። ከምንም በላይ እግዚአብሔር አዋቂ ነው። እኔ ብቻ አይደለሁ፣ አንቺም፣ ፎሎወሮችሽም፣ የኔ ቤተሰቦች በሙሉ የልጅ ቆመ መሄድ የብዙ ሰው ምኞት ነውና ቆማ ትሄድ። በቃ በጸሎት አስቡ። በምንም ሃይማኖት ተከታይ በጸሎት አስቡ ነው። እሺ ምን ችግር የለውም ወንድሜ፣ አይዞህ፣ አታልቅስ እባክህን። ቀንን ነው የምልክ። ሁሉም እዚህ ያሉ መልካም ሰዎች ጋይስ ፎሎ አድርጉትና ማናገር የምትፈልጉ ሰዎች በውስጥ አናግሩት። ቴሌግራምም ካለ ነገራቸው። ጥሩ ሰዎች አሉ፣ እናወራበታለን ምናምን። አልፎ አልፎ ደግሞ አብረን እንትን ትላለን፣ እንጫወታለን ምናምን፣ እናወራበታለን በዚህ ጉዳይ። ዋናው አንተ ተረጋጋ። ፕሮፋይሌ አንገራቸው ስልክ አለኝ ፕሮፋይሌ። ኦኬ አላየሁትኛው ጋይስ ባዮ ላይ አለላችሁ ከስር ፕሮፋይሉ ስር ባዮ ላይ ተቀምጧል ስልክ ቁጥሩ። ፕሮፋይሉን ስነኩትና ማናገር የምትፈልጉ ማገዝ የምትፈልጉ ምናምን ብዙ ሰዎች አላችሁ እዚህ ውስጥ እየጻፋችሁ ነው። ኮሜንት ላይ አናግሩትኝ እባካችሁ። ንግማ እግዚአብሔር ይስጥክና መሰግናለሁ። ቴሌግራም አለው። ምናልባት ማግኘት የሚፈልግ ሰው ካለ ችግር የለውም። ቤታዬ ግን እጅግ በጣም አድርጌ ነው የማመሰግንሽ። ኧረ እኔ ምን አደረኩልሽ ወንድሜ? በስመ አብ ወልድ ምን አደረኩልሽ? ያሳካልሽ ኖ አይ አንዳንዴ የምታነጻጽራቸው ሰዎች አሉ አይደል? የምታነጻጽራቸው ሰዎች አሉ ማለት ጀስት ቤታ እኔ ማለት እከታተላለሁ፣ ጌምሽን እከታተላለሁ፣ ፕሮግራምሽን እከታተላለሁ። ፎሎም ስላደረኩሽ ይመጣልኛል ሜንሽን እያደረኩና አንዳንዴ በጣም ክብር የሰጠዋቸው ሰዎች በዚህ ልክ እንዲወርደው ሳይ አንቺን ደግሞ ከነሱ ጋር ማነጻጸር አሁን ላይ የምችልበት ነገር አይደለምና ሁላችሁም እኔ ወንድሜ ነው ምንም ማለት አይደለም። አይዞህ ወንድሜ አይዞህ። እኔማ አንተ ስታለቅስ ተጨነቀኝ ነፍሴ እንደምል ግራ ገብቶኝ ነው። ግን በተረፈ ያለውን ነገር እንትን እንላለን። አንተ ሁሌ ምልክ ጀግና አባት ነህ። በቃ ያን ነው ምልክ። እኔ ደግሞ በአባቶች ያው ታውቃላችሁ አልደራደርም። በአባቶች እንደዚህ መልካም የሚሰሩ አባቶችን ሁሌም ሰፖርት ማድረግ ሰው ነኝ። እና ፈታ በል በቃ ወጣ በል እሺ፣ ከካሜራው ከመሄድ በፊት እሺ፣ ፈገግ በል እና ወጣ በል እሺ፣ ፈታ በል እሺ። ወንቹም ንግማዬ ቴንኪው። ማውራት የምትፈልጉ ሰዎች ካላችሁ ይኸው ስልኩ ባዮ ላይ አለ። ልክ እንደዚህ እንዳሁን እንደጻፋችሁት በውስጥም ደግሞ መልካም ሐሳባችሁ መልካም ማገዝ የምትፈልጉትን ነገር በዚሁ ቀጥሉበት። እዚሁ ብቻ ኮሜንት ጽፋችሁ በዛው እንዳትረሱትኝ እሺ ውዶቼ ሁላችሁም። እና በጣም ብዙ መልካም ሰዎች ጥሩ ነገር ነው በእውነት የሚጽፉትኝ ሁሉም በቃ በጣም መልካም ሰዎች ናቸው ያሉትኝ። አንተም እንዳይደብርክ አወራሃለሁ። ዘና በል በቃ እሺዬ። ጻፍልኝ እሺ፣ እንዳረሳው አሁን ጻፍልኝ። ስትወጣ ጻፍልኝና እኔ ከላይቭ ስወጣ ይላልው። እሺ ሁላችሁም ወይም ደግሞ ትንሽ ተቀምጠ ደግሞ እኔ ቤት ያው ባርኩ ያውቃሉ። በራርኩ እዚህ ቤት ቆይ እንዳትወጣ ለትንሽ ደቂቃ ጋይስ። እስኪ ባርኩ ሂዱበት ጋይስ፣ ሂዱበት ትንሽ ደቂቃ ጋይስ። ሁላችሁም መልካም ሰው ነው የምትችሉትን። ኒግማ በጣም ነው የምናመሰግነው። እግዚአብሔር ያክብርክ። ጌም ተጫውተህ ታውቃለህ እንዴ? አላውቅም። ቤታችን ጠባብ ስለሆነ ቤታችን ጠባብ ነውና
ጌም ለመጫወት አይሆንም። 4 ናት። ኧረ እኔ በጌም ስጫወት አሳፋዋለሁ፣ ችግር የለውም። በዛ በኩል ቆም እያልኩ በዚህ በኩል እያልኩኝ ችግር የለውም። ፈታ እንላለን፣ በደንብ እንጫወታለን። ቪዲዮዎችን ካየሻቸው ቤታችን ጠባብ ናት። እንደገባሽ አልጋ ነው። በጣም ጠባብ ስለሆነ ጌም ለመጫወት ፍሪደም ያስፈልጋልና ምን ችግር የለውም። ባለው ላይ አሉ ብዙ አይነት አሉ። ግዴታ ያለ ቅጣትም በብዙ ነገሮች አሉ። በጥያቄ ምናምን በብዙ ነገር ስላለ እሱ ያሳስብ። ምን እንጫወታለን፣ ምን ችግር የለውም። ጋይስ እስኪ ቢያንስ እንኳን ኧረ እባካችሁ 20 ሺህ እንኳን እናስገባ ወዶች። እስኪ 20 ሺህ እናስገባው። እንግዳ ቤታችን መጥቶማ በባዶ አይሄድም። እንደ ሀገር ቤት ብርቱካንና ሙዝ ተሸክመን ነው የምንሄደው። ማኛር ወሬ እያወራው ነበረ። ገና ነው ሰዓቱ፣ ገና እኛ ጋር ሰዓቱ ገና ነው። ትንሽ ቆያለሁ፣ ችግር የለውም። ለኔ አታስብ። ምንም ታያነ ሂዱ እኮ በዛ ቤት ሰሊምዬ ብስማ እችንማ ትረሻትም። ነገ ጠዋት አቅሻለሁ እኮ። ሂዱ ጋይስ ሂዱበት። ጎበዞች ሀሺ ገባን። ማገዝ የምትፈልጉ ሰዎች ፕሮፋይሉን ነክታችሁ ስልክ ቁጥር አለ። ያንን ስልክ ቁጥር እንትን ብላችሁ ማናገር ትችላላችሁ። ኢትዮጵያዬ ቤቲ ሁላችሁም ቴንኪው ጋይስ። አትሊስት 30 ሺህ እናስገባው። 4000 ሰዎች አላችሁ፣ 30 ሺህ ማስገባት እንችላለን። ይግማ ቴንኪው፣ በጣም ነው የምናመሰግነው። 30 ሺህ ውዶቼ እናስገባ። ቤቲዬ ሁላችሁም ውዶቼ ሁላችሁም ይሄ አያቅተንም። ማናችሁም አያቅታችሁም። ከተባበርን ምንጊዜም እርስ በርስ ከተባበርን ማድረግ እንችላለን። ይኸው 5000 አያችሁ። ለኔ አይደለም ለኔ አይደለም። ቆይ በትንሹ ልሁን። አይ ቲንክ እየተሳሳቱብኝ ነው መሰለኝ። ቆይ እኔ ጋር ተሳሳቱ ጋይስ። የሱን ንኩትኝ ፈታ አድርጉት እስኪ አስደስቱትኝ ጋይስ። ጎበዝ በእምንዬ ሁላችሁም ጋይስ ሁላችሁም ጎበዞች። ይሄ ጀስት እንትን የማለቻ ያለ አይደለ ቤቱ የመቀበያ ነው። ፑሽ ውዶቼ። አውሽ በቪዲዮ ብሆን በስማም። አረ ምን ችግር የለውም። ጠብቃለሁ ጋይስ። እናንተ ብቻ ባርኩ እንጂ እኔ እጠብቃለሁ። የት መሄጃ አለኝ? ሂዱ ውዶቼ፣ የኔ መልካሞች የኔ ሁሌ የምትገኙ ሂዱ ማሮቼ። የምትፈልጉ ደግሞ ይኸው የኔ እናት እንጉዳይ የኔ መልካም በጣም ነው የምናመሰግነው። እግዚአብሔር ያክብራችሁ ጋይስ። አንዴ ነክተነዋል 100 ሺህ በቃ አንዴ ነክተነዋል 100 ሺህ። ቴንክ ዩ ሂዱ ጋይስ። አንዴ ነካክተነዋል 100 ሺህ ጋይስ። 100 ሺህ ገብቶ ነው የሚወጣው እንጂ እንደዚህማ አንላቀቅም ጋይስ። እንደዚህ አንተው 100 ሺህ እናስገባ ውዶቼ። ሁላችሁም ይሄው ኦክሲጅን የሚለው ቴንክ ዩ ሶ ማች ቴንክ ዩ እናመሰግናለን። ሂዱበት ጋይስ ውዶቼ። 100 ሺህ አንላቀቅም። 100 ሺህ እግዚአብሔር 100 ሺህ ሞልተን ነው እንትን የሚወጣው። በእንደዚህማ አይሄድም። 100 ሺህ ሁላችሁም ጋይስ ሁላችሁም 4-5 ሰው ከተገኘ በቃ ባንዴ ነው ላጥ አድርገን የምንሞላው። 4-5 ሰው ጋይስ ከተገኘ ሂዱ ፍቅሮቼ። ይኸው እነሱ ናቸው እንዳትወጪ ትንሽ ተቀመጫ ያሉት አየ እና ጋይስ ሂዱበት ጎበዝ ውዶቼ የኔ ማሮች። እኔ ነኝ የማይታየኝ ወይ ቁጥሩ? ቆይ እስኪ እንደዚህ ልቀይረው። የእሱን ፕሮፋይል እየነካችሁ እሺ ውዶቼ። ይኸው 5000 ሰው አለ። በስማም 5000 ሰው ጋይስ። እውነት ይሄን አይከብደንም ማርያምን። 5000 ሰው ጎበዝ ውዶቼ። ይዛ አቤት እንዴት ማርያም እንዴት ደስ እንደምትሉ የኔ መልካሞች የኔ ልበቀና ማርያምን የሚያስተምር ቪዲዮ ነው። አይ ነው አውቃለሁ። ያንግ ነኝ ወጣት ነኝ። እንደ ልቤ የመሆን ነገር ሳይሆን ሞር ነገር
ትንሿ በተለይ ደግሞ ትንሿ አድጋ እሷ ያሰበችበት ቦታ ላይ እስክትደርስ ድረስ አላማዬ ዝልፍ የሚል ነገር አይደለምና እግዚአብሔር ይጨመርበት ቤታዬ። ይሄን አልሽ ግን በጣም አዋቂ ፈጣሪ ታላቅ ነው። ምክንያት አለ። ብሌኗ ራሱ ስትመጣ ለኔ ምክንያት አላት። ዛሬ አሁን አባ ብላለች፣ እማ ብላለች። ነገ ደግሞ አይታወቅም። ይሄ ደግሞ የኔ ብቻ ነው፣ ያንቺም የቤተሰቦችሽም የኔም የሁላችንም ነውና እግዚአብሔር በፈቀደው ነገር ብቻ የኔን የልቤን መሻትን ቢሞላልኝ ኖሮ እሷ እንደኔ ጤነኛ ሆና እኔ ደግሞ እንደሷ በሆንኩ ያልኩበት ጊዜያቶች ነበሩና እግዚአብሔር መልካም ነው። አንድ ቀን ነገሮች ደግሞ እሱ ባሰበው ከሆነ ደግሞ ነገሮች ተስተካክለው እሷ ቆማ ደግሞ አባቴ ይሄን ሁሉ አድርገልኛል እንዴ ይሄን መስዋዕት አድርጋ ይሄ ሁሉ ደግሞ የሰው ፊት ገርፈዋል እንዴ ብላ አንድ ቀን ቆማ የምታመሰግነኝ ቀን ይኖራል። እኔም ብቻ ሳይሆን እናንተንም ማለት ነውና እግዚአብሔር መልካም ነው። እኔ ስላለበስኳት እኔ ዳይፐር ስለቀየርኩ ወር ደግሞ ስላጠብኳት ምናምን ነገር አለ። ይሄ ግዴታና ግዴታ ነው። አባት ነኝ፣ ማድረግ ያለብኝ ነገር ነው ማድረግ። ምናልባት ወንድ ልጅ ሆኖ ሃይ እንዴት ይሄን ሊያደርግ ይችላል ብሎ ብዙ ሰው ሊያስብ ይችላል። እግዚአብሔር ደግሞ የመጠንከሩን ልብ ይጨምርልኝ ነው ብለው ለነገሮች ሁሉ እግዚአብሔር መልካም ነው። ነገሮችን ያስተካክልልኛል፣ ይሳካልኛል። ቆማም ትሄዳለች። ግን ሁሌ ጥያቄም ደግሞ የሚሆነው ትንሽ እህቷ ትምህርት ቤት ስትሄድ የምጠይቃቸው ጥያቄዎች አሉ። ለምን አትሄድም? ለምን አታወራም? ለምን አትናገርም? ለምን አብሬያት ትምህርት ቤት አልሄድም? ብዙ ጥያቄዎችን ጠይቃለች። ግን ለዛ ደግሞ እግዚአብሔር መልካም ነው። አንድ ቀን ነገሮችን ያስተካክላል። አይዞን ታው እንግዲህ የምትሄድበት ቦታ አለ፣ የምትሄድበት አሁን አለ። ይዤ እንዳይሆን ትንሽ መቀመጥ ከቻልክ ብቻዬን ቁጭ ብዬ ነው በቃ እንደዛ ከሆነ 150 እናስገባዋሉ። ያው የኔ ሳይሆን የህዝቡ ፈቃድ ነው እና ማለት በቃ ጠዋት ከቤተ ክርስቲያን መልስ በቃ እነሱን እንትን አልኩኝና ወጣው። ግን በቃ ራሴን ዛሬ ማዝናናት አለብኝ ብዬ ለራሴ ወሰንኩ። ይክባል እና ቁጭ ብዬ ነው አጋጣሚ ሳይ ልክ ስከፍት አንቺ መጣሽልኝ። ሳይ እንደዚህ ማክበር አለባችሁ እንደዚህ ነው ምናምን ስትይ ቆይ እስኪ ዛሬ ቤታዩ ላውራት እያልኩ ፎሎ ካርኩሽ ረጅም ጊዜ ግን ይመስለኛል ሃይብን ብዬሻለሁ መሰለኝ። ያው ብዙ ፋሚሊ ስላለሽም ስላላየሽ ነው። አዎ ቴክስት ችግር አለብኝ። አሹን አስገቢ የሚል ሳይ ይክባል ለዛ ብዬ ነው። እና አንዳንዴ ዛሬ ሙሉ ነው በቃ ብቻዬን መሆን አለብኝ ዛሬ እስኪ ለራሴ ጊዜ ልስጥ ብዬ አሰብኩ። እና እግዚአብሔር አንዳንዴ እንደዛ ልክ ነው ያስፈልጋልና። አዎ እኛ ሀገር ላይ ደግሞ ቤታዬ ምን አለ መሰለሽ ኖርማል እንኳን እንትን ብለሽ ስትወጪ ብዙ ነገር ነው ጥያቄ አለ። አሁን ብዙ ሰዎች አውቀውሽ ለመዝናናት እንኳን የሆነ መዝናኛ ቦታ ላይ ሄደሽ ቋንቋ ስትይ ልጆችን የጥለ ነው ዛሬ ምን ነው ብቻ ነው ምናምን ይልሻል ሰው። ስለዚህ ሰው በዚህ ልክ ነው ለኔ እምነት የጣለውና ዛሬ እንዴት ብቻውን ቁጭ አለ ዛሬ እንዴት ወይ ቢዝናና መጣ ምናምን ብሎ ሰው ይጠይቃል። የዚህ ያህል ነው እምነት የጣለብኝ ከኔ ከአይምሮ በላይ የሆነው ማለት ነው። አውቃለሁ እናቴ ያለች መስማት የተሰናተት አለችኝ እሷ ልጅ አለች ምናምንና እስቲል እንኳን ወጥቼ እንኳን የሆነ ቦታ ላይ ቁጭ ብዬ ለመዝናናት ሰው ከመውደዱ የተነሳ ነው ዛሬ ልጆችስ ብሎ ሲጠይቀኝ ኦኬ በሰው አይምሮ ላይ የዚህ ያህል ነው እንዲያረፍኩት ብዬ ሞር ለነሱ ጊዜ መስጠት ጀመረ ከመወጣ ከነሱ ጋር ብቀመጥ ብዬ እና አንዳንዴ ደግሞ ሰው ነሽ ዛሬ ብቻ መዝናናት አለብኝ ብዬ ወጣሁ በቃ። ኧረ ምንም ችግር የለውም አንዳንዴ ያስፈልጋል። ልክ ነህ። ያው እሺ ቲጂ እና እስኪ ሁላችሁም እስኪ የኔ ፍቅሮች እስኪ እንዳው ውዶቼ ምንም እንደፈለኩ ባስቸግራችሁ ምንም የማትሉኝ እንዳው ማትከብዱኝ እናንተን ነውና ባካችሁ 150 ያው በእናንተ ፍቃድ እንዳይወጣ 150 ይግባ ብላችሁ ነውና ሁላችንም እስኪ ውዶቼ ያለንን
እንተባበር እንስጥ ያለን ሁላችሁም የኔ ማሮች እስኪ ሂዱበት 150 እንላ ቲጂዬ እንዴት ነሽ ቤታዬ እንዴት ነሽ በእናትሽ አሁን እኮ ነው ሳይው ሲያሳዝን አይዞሽ አባቴ ለኔ ፎሎ አርገኝና በዚህ ጋር ከመሰጠ $100 ልክላለሁ እኔ ራሱ የለኝም ግን በቤታ ስም ፎሎ አርገኝና በውስጥ ስልክን ላክልኝና እዚህ ከመሰጠ ቲክቶክ ግማሹን ከሚወስደው በሷ ስም ልክልሃለሁ እሺ በውስጥ እንትን ላክልኝ ምንድነው ስልክ ቁጥርህን ቴሌብር ካለ ስልኩን እንትን ላይ አለ ማለት ፕሮፋይሉ ላይ እሺ ቴሌብር አለ ኦኬ በቃ በዛ ልክልሃለሁ እሺ አይዞ እኔ ራሱ ልጄን እግዚአብሔር ነው ቤታ ታውቃለች እነሱ ረድተውልኝ ምናምን ነው ልጄ ከሞት ኦልሞስት ሞቶ ነበር ከሞት አፋፍ የተረፈውና ሁለቴ ሰርጀሪ አድርጎ ምናምን ገና ህፃን ነው ሲወለድ ታሞ በጣም ነበርና እግዚአብሔር እኔ ልጄ ማርልኝ አምላክ ይማርልህ እሺ አይዞ የሰው ልጅ በልጅ አይቀጥል ጸልይልሃለሁ አባዬ አይዞ እሺ ሁሉም ሰው በልጅ ይቀጣል ግን ራስን ጠብቅ አሁን ደግሞ እንደዚህ ወጥተህ መዝናናት ምናምን ጥሩ ነው እሺ ቢካዝ አንተ ስትኖር አንተ ነው ነፃ ስትሆን አንተ አንዳንድ ጊዜ ራስን ማየት ስትችል ነው ልጆችን ልታይ ልትወዳቸው የምትችለው እሺ አሁን ቤታ ታውቃለች እኔ even I been through so much በጣም ብዙ ነገር አሳልፍ ያለው ልጅ ወልደህ የማይተነፍስ ልጅ ስትወልድ እንዴት እንደሚያስደነግጥ ታውቀዋለህ መቼም አንተና ግን እንደዛም ሆኖ ያለሽ አንዳንዴም ደግሞ እንደሆነ በጣም ብዙ ሰዎች ጋር መሄዳለሁ አያለሁ እና ከልጄ የማሰብ ሳይ በጣም ነው እንተምነው ግን እኛ ሀገር ላይ ብዙ አዌርነስ የለም ካየሽ ብዙ ጊዜ በእኔ አይነት ልጅ እርግማን አርጎ የሚያስባለና የቤት ጣጣ አርጎ የሚያስባለ ምናምን ግን እግዚአብሔር ደግሞ መልካም ነው እንኳን ምናልባት እኔ መንገድ እንዳልስትበት ነው እንዴ ያ አንዳንዴ ራሴን በቃ እስኪ ነስረኝ የሆነ ታይም ላይ ይነስረኛልና ሞር ከመጨናነቅ የተነሳ እንዲሆን በያስባለሁ የሚነስረኝ ለካ ሞር በጣም ኦቨር ከመጨናነቅ የተነሳ ስለሆነ ነው በያስብኩኝና አንዳንዴ እግዚአብሔር መልካም ነው ያ አንተ ደግሞ ይመረጣል ለምን እንደሆነ ታውቃለህ በጣም ስትሮንግ ስለሆንክ ነው እና እንደዚህ ነው ሁልጊዜ እግዚአብሔር የሚመርጠው ጠንካራ ሰዎችን ነው እኔ አሁን ልጄ ሲታመም ይገርም የግማሽ $1,000,000 ቢዝነስ ትቼ ሁሉ ነገር ዘጋግቼ ኢዳውስ ገብቼ ምናምን ይወጣው ለልጄ እንኳን ላኪን ቤት ምከፍለው ይለኝም ነበርና የዛሬ 6 ወር ነው ሀፕን ያደረገው አሁን ግን እግዚአብሔር ሁሉ ነገር ያስተካከለ ነው ምን ልል ነው ልጄን ኦልሞስት በቃ በራሱ መብላት አይችልም በቲዩብ ነው የሚበላው ምናምን ብለው በቃ ብዙ ነገር አድርገው እግዚአብሔር ግን በራሱ ጥበብ ብዙ ሰው ጸልዮልኝ ብዙ ሰው ረድቶኝ ነው እዚህ ነገር የደረስነው ምን ልል ነው ሁሉ ጊዜ እግዚአብሔር ማያስችልን ነገር አይሰጥምና አትጨነቅ እግዚአብሔር የሚገርምህ እኛ ይመስለናል ያው ደግሞ ባህላችንም ስለሆነ ነው እንጂ እግዚአብሔር የሚሰጠን እኛ ስለምንችል እነሱ እንደዚህ ስለምንወዳቸው ስለምንንከባከባቸው ስለሚያውቅ ነው እነሱን እኛ ጋር የሚሰጠን እንጂ ለመጥፎ ሰው ሊሰጣቸው ይችል ነበር ገባ እና ሁሉን ደግሞ አሁን ቲክቶክ ላይ ራሱ ነገሮችን ሁሉ የሚያስተካክልልህ ፎሎወር ሰው እንዲያይ የሚያደርግ ሁሉ ነገር እግዚአብሔር ልብህን ስለሚያይ ነው እና ሁሉ ጊዜ እግዚአብሔርን እንትን ብለህ ሳትጨነቅ ለምን አንተ ከተጨነቅ አንተ ከታመምክ ራስን ከጣል ልጆችን ማስታመም አትችልም መታመም ትጀምራለህ ምናምን ራስን በደንብ ጠብቅ እኔ እንደዛ ነው ማረገው የሚገርም ልጄን ራሱ አንዳንዴ ትቼው ነርስ ጎረቤት አለችኝ ይሄልኝ ቢይ ከጓደኞቼ ጋር ወጣለሁ ልጄን መተው ምናምን ፈልጌ ሳይሆን እኔ ጭንቅላቴ ሁሌ ስትሬስ አውት የሚሆን ከሆነ ልጄን መንከባከብ አልችልም ገባ so you have to be strong ለልጆች ስትል እኔ በቃ እሱን ብቻ ነው ማለት because I know how it is ገባ ልጅ ሲታመምብህ I know how like I've been there እንዲያውም ያንተ ብዙ ረጅም ነው የኔም አላውቀውም ገባ ምን እንደሚሆን ፊውቸሩን ማውቀው ነገር የለም አሁን ድረስ ካለው ብቻ ነው ማውቀው ግን ከጸለይክ ምን ካልክ እግዚአብሔር even የማይመስሉ ነገሮችን ሁሉ ያስተካክላል እሺ በርታ ወንድሜ ቤታይ ቴንክ ዩ እሺ ስላስገባሽ ነኝ ዲጂ ምንም ችግር የለውም እኔ መልካም I really appreciate you ለምታረጊው ነገር ሁሉ እሺ እግዚአብሔር ይባርክ ችግር የለውም እኔ እናት አንቺም እግዚአብሔር ይስጥሽ ያንን ሁሉ ነገር አልፈሽ እግዚአብሔር ይኸው እዚህ አምጥቶሻልና ቲጂ እግዚአብሔር ይስጥሽ በጣም ነው ማመሰግነው ቴንክ ዩ እኔ ማርሺ ምንም ችግር የለም እኔ እናት እሺ ማር ደህና ደሩ እንትን አሁን እልክልሃለሁ እሺ ጥበቃ ይልሽ ልጅሽንም አንቺንም ይጠብቅሽ ነው ማለት ነው አሜን አባይ ቴንክ ዩ
ተብናፕ አረ እንዴት ነሽ? የነጅ እንዴት ነህ? እንዴት ነህ? ሁላችሁም እስኪ ጋይስ ተንቀሳቀሱ እንዴ 150 ብለን እኮ እያወራን ዝም አለን እኮ ውዶቼ 150 እናስገባ 150ውንማ እናንተ ናችሁ እናንተ እንግዲህ ጥያቄ በጠየቃችሁት መሰረት ነው እንግዲህ 25000 ይቀራል ጋይስ ለ150 25000 ደግሞ እናስገባ ቤታዬ አካውንቴ ፕሮፋይል ይስራለሽ ባዮ ላይ አለ ስልኬን አካውንቴ አለ አካውንቱ ዛሬ አለ ጋይስ የምትፈልጉ ሰዎች ፕሮፋይል ይስራል ብዙ ሶሉሽን ባዮ ላይ አለ እየጠየቁ ነው ሁላችሁም የምትፈልጉ የሱን ፕሮፋይል አሹ የሚለውን ንኩና ፕሮፋይሉ ስር አለላችሁ ስልክ ቁጥሩም ሁሉም ነገር የምትፈልጉትን በዛ ማግኘት ትችላላችሁ እንደውም እኔ እንደዚሁ በአካውንቱ ቢሆን ጥሩ ነው ግን ጀስት ኤክስቼንጅ ያደረጉት ምናምን ካለ እሱን እንዲሉከን ጀስት እንዲሰጡ ብዬ እንጂ ጊፍት ያው የሚሰጥ ቲክቶክ ነው መቼስ የሚቆርጠው ግን ከምንም ደግሞ በአካውንት ማስገባት ማይችሉ ደግሞ እንትን በዚህ በጊፍት እንዲሰጡ ነው ያልኩት እንጂ አይጠቅምም ወይ ሰብናፕ ወንድሜ ምን ነበረሽ በመጀመሪያ በጣም was respect you ለመጀመሪያ ጊዜ ነው ያየው እንትኑ ስኮር ነው ማየውና ሁሉ ጊዜ ለወንድሜ anyway በውስጥ ነው እንትን የሚልሽ አሁን ሲያሆን በውስጥ ስልክህን እንትን አድርግልኝና ያው ስልኩ ላይ አለልክ ሰብናፕ እሺ ወይ እሱ እንትን ላድርገው ፕሮፋይሉ ስር ተጽፏል I think friend ነው ደግሞ ያ ሃይ ልበለውና አንድ ጊዜ እሺ ኧረ ችግር የለውም ተይከታ ሂዱበት ጋይስ ሂዱበት የኔ ማሮች ሂዱበት እንሙላው ጎሉን እንሙላው 25000 ብቻ ነው ማስቸግራችሁ 25000 ብቻ ውዶቼ እንተባበር 25000 ብቻ እሱ እንሙላውና እንትን እንላለን ምን አልከኝ ሰብናፕ በጣም ጅግና ነሽ በጣም እሱ ደግሞ የአባት ነው አይዞ ነገ ያልፋል ወንድሜ ኤኒ ታይም እኔ አለሁልህ ወንድሜ ነህ ወንድ ደግሞ እንደዚህ ብሎ ሲያይ ደግሞ በጣም ትን ነው አይዞ ይሄን ደግሞ እልመና ጤና ይስጣት አንተ ደግሞ ደስታ ሆነ ለአንተ ውሃ ሰጣ አባዬ ምትል እግዚአብሔር እንትን ያርግላት እሺ አንተ አታልቅስ አይዞ እግዚአብሔር አለ ምንም እንትን አትበል ሁሉ ለአንተ ፈተና ነው ወንድሜ አይዞ እሺ anyway ስልክህን እንትን አይቻለሁ ካለ like after 2 ሰዓት ምናምን I will call you ጥሩ አድርገን እንትን እንላለን እሺ አይዞ አታልቅስ የወንድ አባት ነው አንተ ወንድም አታልቅስ እሺ ያው እኔ እውነት ለመናገር አሹ በመታደርገው መልካም ነገሮች ስለማይ አይሃለው ፎዩ ፔጅ ላይ ትመጣልኛለህ ምናምን አይሃለው አንተም እንደውም እዚህ ስትመጣ ምንም እንደዚህ አግዥኝ ምንም ያልከኝ ነገር የለም ጀስት ሐሳብን የተሰማህን የተናገርከው እና ብዙ ጊዜ እኔ በቤቴ ያ እዚህ ሀገር ውስጥ ሆነው ጽፌላቸው ምናምን ነገር ኦኬ ችግር የለውም ምናምን ነገር ብለው ከዛ ምን ያርጉሻል ወይ ብሎክ ያርጉሻል ወይ አንፎር ያርጉሻል አይመልሱልሽም አንቺን ግን ከአንዳንድ ነው ፎርዋርድ ይሻል ፔጅን ከተታተላለሁ ምናምንና አጋጣሚም ሆኖ አሁን ሲጽፈልኝ ስታስገብኝ እንደ ሰው ልጅ እዚሁ አዲስ አበባ ላይ ሆኖ እንደዛ ያለኝ ሰው ብዙ ሰዎች እንደዛ ብለው ዛሬ አንቺ ከሀገር ውጭ ነሽ ይሄን ነገር ተቀበለሽ ይሄን ስታረጊ ለኔ ድንቅ ነው የሚሆንብኝ አዲስ ነገር ነው የሚሆንብኝ እግዚአብሔር እኮ ምክንያት አለ ያልኩት እዛ ነው እኔም ብዙ ጊዜ እንደውም እንደዚህ ጀስት ሰው ቤት ሄጄ ምናምን ወይ በቤታቸው ሄጄ ነው ማገዘው ወይ ደግሞ የራሴን ያቅሜን ነው ማረገው ፈራለሁ እንደዚህ በቤት እርዳታ በራሴ ቤት ማረግ ምናምን ግን እግዚአብሔር ደግሞ አየ ምክንያት ኖሮት ፈቃደኛ አደረገኝ እና ሁሉም ጊዜ ያው እግዚአብሔር ምክንያት አለው ብዬ ነው ማምነውና ዋዚት ስማችሁን በትክክል ካልጠራው ታውቃላችሁ የስም ችግር ፋፊ
እግዚአብሔር ይስጣችሁ ሁላችሁም የኔ መልካሞች፣ የኔ ልበቀናዎች፣ ምንም ብላችሁ የምትሰሙኝ ማርያምን በጣም ነው ማመሰግነው። በጣም በስማሜው 7000 ሰው አለ። ይሄ እኮ በቃ በኔ መልካሞች፣ ይሄ ወንድማችን ጠንካራ ወንድማችን ነው። በዚህ በወጣትነቱ እንዲህ ነው ያለው ነገር ሳያሸንፈው ለልጆቹ ጠንክሮ መልካም አባት ነው፣ ተምሳሌት የሚሆን በእውነት እንደዚህ አይነት አባቶች ማበረታታት ነው ያለብን። እንደዚህ አይነት ወንድሞች ምስኪን ልጅንም ቆማ የምትሄድበትን ነገር ደግሞ እግዚአብሔር ነገሮችን ያከናውንልን ነውና ቤታዬ አንቺን ደግሞ ከሚባለው በላይ እግዚአብሔር ሞገሱን ይስጥሽ። በቃ ሰጥቶሻል፣ የበለጠ ይጨምርልሽ ነው። እናት አባት እህት ወንድሞችሽን ደግሞ ይጠብቅልሽ። እህቴ ተባረኪ። ቅርፍ ሰዓት ይዘሽ ይሄን ሁሉ ሰዓት አስበሽ ራሱ ለኔ እግዚአብሔር ምስክሬ ነው ትልቅ ዙፋንና ትልቅ ቦታ እንዲኖረኝ ያደረግሽኝ እግዚአብሔር ነው ምረክሽ። ሰውን ያለመናቅ ጥግን አሳይተሽኛል፣ ያለመናቅን ጥግ አሳይተሽኛልና እግዚአብሔር ያሰብሽውን ያሳካልሽ፣ ሁሌም ደስተኛ ያርግሽ። ይሄን ደስታሽን እግዚአብሔር የበለጠ ይጨምርልሽ ነው ምለው። እማዬ ደግሞ የምትመርቅሽ ነገር ካለ ደግሞ ትመርቅሽ። አራት አስቸግራቸው እባክህ መርቅልኝ በእናትሽ ነው። ወይረ በእግዚአብሔር አታስቸግራቸው። ሳላስብ ነው። ይቅርታ ማዘርዬ፣ በጣም ይቅርታ። ወጥቶ ተመቅረት ታይቶ ተመጥፋት ድንገተኛ አደጋ ሁሉ ይሰውራችሁ። ዘመናችን መጥፎ ነው። ተመጥፎ ነገር ሁሉ ይሰውራችሁ። እናንተንም ቤተሰባችሁንም የምታስቡትን ሁሉ ያሳካላችሁ እግዚአብሔር። በእውነት ዛሬ እንደ ጠዋት ጤዛ ታይቶ ማታ የሚጠፋ ብዙ ነው ወገን። ነገር አይንካችሁ እግዚአብሔር በጥበቡ ተግራችሁ ተቀኛችሁ ተፊታችሁ ተኋላችሁ ሆኖ ቤታችሁን ሰላማችሁን ያብዛላለሁኝ። ወዳችኋለሁ። ለልጆቻችሁ ሰላም ያሰባችሁ ሁሉ ይሳካላችሁ። ያላችሁት የልባችሁን መሻት የልባችሁን ሐሳብ ሁሉ ይሙላላችሁ። ሀገራችሁ ለመግባት የምትፈልጉ የሀገራችሁን መንገድ ብርሃን ያርግላችሁ። ያሰባችሁት ሁሉ ብርሃን ይሆንላለሁ። ወዳችኋለሁኝ። የእድሜ ባለጸጋ የጤና ባለቤት ያርጋችሁ። ትልቁ ነገር ጤና ነው። ጤና ከሌለ የትም መድረስ አይቻልም። የፈለገ ገንዘብ ቢኖር ዛሬ በገንዘብ መዳን ጠፍቷል። ፈጣሪ ብቻ እጁን ዘርግቶ ጤና ሲሰጠን ነው። የሰጠንን ተቀብለን እንደገና ደግሞ ጤና ነው የምንለምነው እኛ። እግዚአብሔር እንግዲህ ለበጎ ሊሆን ይችላል፣ እየጠበቅን ነው። እግዚአብሔር አይቸኩልም እንደኛ። ስለዚህ እንግዲህ ይኸው እያያችሁን ነው። እንደ መንገዱን ብርሃን አድርጎ ያሰበውን ነገር አሳክቶ እንደ የልቦናውን ነገር ልጁ ተግራና ተቀኝ ልጆቹን አድርጎ የሚሄድበትን ቀን እግዚአብሔር መቼም እድሜያችንን በገመድ አልለካናትም። እኔም በቁም ማየት እፈልጋለሁ። እንደተንገላታሁት ሁሉ ውጤት ማየት ስለምፈልግ በጸሎታችሁ አትርሱን። ጸልዩልን። ትንሽ ትልቅ ሕፃን አዋቂ ሳትሉ ጸልዩልን። እንወዳችኋለን። ቀኑን የሰላም ቀን ያርግላችሁ። ሌሊት ሆነ እናንተ ጋር የሰላም ሌሊት ያርግላችሁ። ሰላማችሁ ይብዛ። አሜን። ሄዳችሁበት ሁሉ ሳራ ያንቅፋችሁ እላለሁ። ሰላማችሁ ይብዛ። በረከቱ እናንተ ቤት ይግባ። በወጣ ይተጋ። እጃችሁ የተባረከ የተቀደሰ ያርግላችሁ። ሰላማችሁ ይብዛ እላለሁ። ጤና ይስጣችሁ እላለሁ። ወዳችኋለሁ። ቻው። አሜን። እርሱም እድሜና ጤና ይስጦት። ማዘር ያሰቡት ሁሉ ይሳካሉት። ለልጆትም እድሜና ጤና ለልጅ ልጆትም እድሜና ጤና ይስጣቸው። አሜን አሜን። ብዙ ነገር አለ። ወድ ብዙ ነገር ይችላል። ሁሉን ነገር ዲቦራ ደግሞ ሁሉን በአንዴ እንጠብቃለን። ጥበበኛ ነውና እንጠብቃለን። እንቅፋቱን ወደ ኋላ አድርጎ የጨከነውን አራርቶ ጨለማውን አንግቶ ሌሊቱን ወደ ብርሃን ብርሃኑን ወደ ሌሊት የሚያረግ ፈጣሪ ስለሆነ
እኛ የምናደርገው ነገር ምንም ነገር ስለሌለ በጣም ከእናንተ ጋር እግዚአብሔር ይሆንላል። እግዚአብሔር ከእናንተ ጋር ነው። ያስባችሁ እግዚአብሔር። ሁላችሁ ሰላማችሁ ይብዛ። በእውነት እኔ እዚህ ጋር የደረስኩ ብዙ ነገር አይቼ ነው። ይሄ ነገር ይመጣል ብዬ አላሰብኩም፣ ግን ተቀብያለሁ በጸጋ። እነሱንም ሳሳድግ በብዙ ፈተና ነው ያሳደግኩ። እንደገና ደግሞ ወደ ማታ ፈተና መጥቷል። ያንን ፈተና ለመወጣት ከዚህ በላይ እድሜ መለመን አይገባኝም፣ ግን የልጄን ደስታ እስከማይ ድረስ እግዚአብሔርን እለምናለሁኝ። አይኔ ነች አይኔን ባይነች ሞት አይቀርም ለማንም እና ስለዚህ በጸሎታችሁ አስቡን። እግዚአብሔርን ለምኑልን። በየሃይማኖታችሁ እግዚአብሔርን ለምኑልን እላለሁ። አመሰግናችኋለሁ። ሰላም ሁኑልኝ። አሜን አሜን አሜን። ከኔ እድሜ ቀንሶ ለአንቺ ይስጥሽ። ኧረ ለምን እኔ ባህሪ ከባህሪ ማጣት አልፈልግም። አንተ እድሜ ቀንሶ ለእኔ እንዲሰጠኝ አልፈልግም። ባህሪ ከባህሪ አልፈልግም። አልባሌ ቦታ እንዳልወድቅ ፈጣሪ ያስበኝ። የእናንተን ክፉ እግዚአብሔርን ምስክሬ ነው። እመቤቴ እድሜ ከኔ ጨምሮ ለአንቺ ይስጥሽ ነው። ያንቺ መኖር እንደ እናት እንደ አባት እዚህ ደረጃ አድርሰሽኛልና ይሄ ክብሬ አንተ ስለሆንክ ክብሬ ሞገሴ አንተ ስለሆንክ ለልጆቼም ለእኔም የአንተን እድሜ ከእኔ ቀንሶ ለአንተ ይስጥህ እንጂ የአንተን እድሜ ቀንሶ ለእኔ እንዲሰጠኝ አልፈልግም። እንደዚህ አትበለኝ። ለልጆችህ አንተ ተስፋቸው አንተ ነህ። እኔ ወድቄያለሁ፣ ደቅቄያለሁ። ልቤ ብቻ ነው አልሞት ያለው እንጂ ያንቺ መኖር ለእኔ ደግሞ እንደ እናትም እንደ አባትም ያሳደግሽኝ አንቺ ነሽ። የመኖር ትርጉምንም ያሳየሽኝ አንቺ ነሽ። ያማረንን ነገር እያደረግሽ አንቺ ዛሬ እንደዚህ ሆነሽ ይሄንን ሁሉም ሰው እንዲሰማው ስለምፈልግ ነው። ለመኖሬ ወጥቼ ለመግባቴ የሥራም ደርሼ ለመምጣቴ ለሁሉ ነገር አንቺ ከጎኔ ስለሆንሽ ነው። ማለት አባቴ ቢሆን ወይ አባቴ ቢኖር አጠገቤ ያንቺን ያህል የሚታገሰኛል ብዬ አላስብም። ግን ያንቺን ልብ ለኔ ሰጥቶኛልና እናቴ እግዚአብሔር ምስክሬ ነው። ቃል ለሰማይ ለምድር ዛሬ አቦ የናቻለሁ የነጋር ሲማ ታጋለች። እድሜ ከኔ ለአንቺ ይስጥሽ። ግን የምትፈልጊውን ቦታ ላይ እንደርሽ ነው ፈልገው ቤታዬ በቃ አታርቅስ፣ አትረብሻት ማዘርን በቃ አታርቅስ። አቀሽ እና ቤታዬ እጅግ በጣም አድርጌ ነው የማመሰግነው። ሁላችሁንም አብራችሁን የነበራችሁት በሙሉ እግዚአብሔር ያስባችሁ እናሰባችሁን። ከምንም በላይ ደግሞ እቺ ማታወራ ማትናገር